መሻቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምናላችሁ፣ እኔ ጋር ደውላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ ቶሎ ብሎ እናንተ ጋር እንዲደርስ አድርጉልኝ ማለት ነው። ወይም ደግሞ ሌሎቹ ጋር እንዲደርስ አድርጉልኝ። ሌሎቻችሁም ደግሞ ሸርሸር እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት ቪዲዮ ወይም ደግሞ የመጣሁላችሁ ነገር ብሩኬና ሀይሚ ናቸው። እንግዲህ ትላንትና በጣም ደስ ብሎን ተደስተን ምናምን ደስታችን ሳንጨርስ ደግሞ መልሶ ሌላ ነገር አዲስ ነገር መጥቷል። እሱ ምንድን ነው ካላችሁን እንግዲህ ብሩኬን ልጁን አግኝቶት ልጄን የኔ ነው ያንተ ልጅ አይደለም፣ እኔና እሷ ነበረ የተጋደም ነው። ስለዚህ ፍቅረኛሞች ነን፣ ያንተ ልጅ አይደለም፣ ለምን እንደሆነ ባላቅም ያንተ ልጅ ነው ብላ መታለች ብሎ ሲናገረው ብሩኬም ደግሞ ወይኔ የኔ ልጅ አይደለም ምናምን ብሎ በቃ በጣም ተደስቶ በጣም እንትን ብለዋል ማለት ነው። እኛ ሴቶች ስንባል ማለት ነው። እኛ ሴቶች ስንባል እንዴት ነው አንዱን ትተን ወደ አንዱን ትተን ወደ አንዱን። የምሳሌ ብሩኬ ከሀይሚ ጋር ፍቅረኛም እንደሆኑ ታውቃለች። አንድ አመትም እንደቆዩ ታውቃለች። ግን እንዴት ነው እዛ ጋ ፍቅረኛው እያለች አብሮ ያሳለፉ አብሮ የኖሩ አብሮ እንትን ያሉ እያወቀች በአንድ ቀን ጥል አስቡት፣ በአንድ ቀን ጥል ተጠቅማ ማለት ነው። ተጠቅማ ነው እንግዲህ እስኪ የምሳሌ ብሩክ ወይ መርዝም ታጠጣው ወይም ደግሞ ታስክረው ይሆን ማለትም የምሳሌ ዛሬ 10 አልጋ ለአልጋ ተንከባለለች ልበል እቺ ልጅ ማለት ነው። እኔ የተገረምኩበት ነገር ነው። አልጋ ለአልጋ ላይ ተንከባለለች ልበል። ከዛ በኋላስ ሀባይብ ከዛ በኋላስ ማለትም የምሳሌ እዛ ካደረ በማግስቱ ግዴታ ከዛ ቦታ ላይ ራሱን ከማጋ እንደተኛ ከማጋ እንደነበረ ያውቃል ብሩክ ማለት ነው። ማናቸውም ማለት ነው። የትኛውም ሰው የምሳሌ ዛሬ ጠጥቶ ከሆነ እሺ ሳያቅ ነው እንበል፣ ያኔ ጠጥቶ ነው እንበል። ከጠጣ በኋላ ደግሞ ምን እንዳደረገ እንትን አይልም። ሌላ ቢቀር እንኳን እዛ ቀን እሺ ጠጥተዋል፣ ግን ያኔ እዛ ባደረበት ወይም እዛ በቆየበት ወይስ እንዴት ነው? ራሷ አቅዳበት ወይም የሆነ ነገር አጠጥታው እኔ እንጃ ብቻ አላቅም። ግራ ገብቶኛል። ሴቶች ግራ ገብቶኛል። ማለትም አሁን እሱ አላቅም እያለ ነው። እኔ አላቅም፣ እንደዚህ አይነት ነገር አላደረኩም፣ ልጁም ደግሞ የኔ አይደለም እያለ ነው ማለት ነው። ያገኘኋትም እዛ ቀን ያገኘኋትም አንዳንድ ነገር የሚያገናኘን ነገር ስለነበረ ለዛ ነው ደውላ ጠርታኝ የተገናኘ ነው፣ ሌላ ነገር አይደለም ያለ ነው ብሩክ ማለት ነው። ግን እሷ ምን ያደረገች ነው? ምንድነው ያደረገችው እዛ ጋር? እንዴት የምሳሌ እሱ አሁን የኔ ልጅ አይደለም ብሎ የተከራከረ ነው። የሱ ልጅ ካልሆነ እንዴት ነው የሱ ልጅ የሚሆን? እሷ የሱ ልጅ ልትል ቻለች? እንዴት ነው ነገሩ? ማለትም አሁን እሱ ሀይሚ ሊያጣት ወይም ደግሞ ምን ለማድረግ ፈልጎ ይሁን ብቻ አላቅም። ሀይሚን እዚህ ውስጥ ላይ ደግሞ ሀይሚናን አሳዝናኛለች። እኔ ከምነግራችሁ በላይ ሀይሚን አሳዝናኛለች። ለምን እንደዚህ ብሎ ሆኗ? አሁን ብሩክ የሚለውን ሀይሚን ብቻ ትመንልኝና ከኔ ጋር ትሆን። እንዴት? ማንም ሰው እኮ
ይሄ ነገር የሚያደርገው ነገር ነው። እውነትም እንዳለች አንዳንድ እናቶች እውነትም እንዳለች ማለት ነው። አንዳንድ እናቶች ብሩኬን አንዳንድ እናቶች ያኔ ወይ ልጅ ኖሯቸው ወይም ደግሞ እንትን ብሎ ሊሆን ይችላል ወደ እንትን የሚሄዱት ያኔ ሊታረቁ ምናምን መስዋዕትነት ለመክፈል የሚሄዱት ማለት ነው። ግን ሀይሚ ደግሞ እስካሁን ድረስ እንደምታዩ ነው። በብዙ ነገር ፈትኗታል፣ በብዙ ነገር እንትን ብሏታል። ሀታ በማታውቀው በራሱ ጓደኞቹ ምናምን ፈትኗታል። አልጋም ላይ ፈትኗታል። ምንም አይነት ነገር ያገኘንባት ነገር የለም። እና ስለዚህ አሁን እሷ የምትለው እኔ የማን ብዬ መስዋዕት ልክፈል? ልጅ የለብኝም፣ የልጄን አይደለም የሌላ ሰው አይደለም። እኔ የማን ብዬ መስዋዕት ልክፈል? እኔ መስዋዕት መክፈል አልፈልግም፣ ይበቃኛል። ካሁን ወዲህ ይሄ ነገር ይጣራና ከዛ ከተጣራ በኋላ እስከዛ ድረስ አልጠብቅም የምትል ከሆነ ኦኬ ችግር የለም አልጠብቅ። አይ እስከዛ ድረስ እጠብቃለሁ የምትል ከሆነ ደግሞ 3 ወር ነው ያኔ የሄዱት። አሁን 3 ሳምንት ነው ብላለች ትላንትና። 3 ሳምንት ነው ያኔ 2 ወር ከሳምንት ነው የሚቀራቸው ማለት ነው። ያ 2 ወር ከሳምንት እንደምንም ታግሰው እሷም ደግሞ እርጉዝ ነኝ 3 ሳምንት ያኔ 3 ወር ከእንትን ካላት ከቀራት ወይም 2 ሳምንት ምንድነው 2 ወር ከሳምንት የሚቀራት ከሆነ ወልዳ ተገላግላ ከዛ በኋላ ደግሞ እንደሚሆን ሊሆን በሰብር መጠበቅ ነው። ሀይሚ ደግሞ ከብሩኬን አልታረቅም ያለችው ምንድነው? አብዛኞቻቸውም በፊት የብሩኬ ነበረ እንትን የምትቆጡት የነበረው። አሁን ደግሞ ታረቂ እያላችሁ ወደ ሀይሚን የሄዳችሁ ነው። እና ሀይሚ ምን ታደርግ? ምንም የምታደርገው ነገር የለም። ለምን በኋላ ብሩኬ ልጁን ያንተ ነው ከተባለ ወደ ልጁ ነው የሚሄደው ወይስ ወደ ሀይሚ ነው የሚሄደው? እንዳያችሁ አቋሾ ምን ብሎ ተቆጥቷት ምናምን ነው የወጣችሁ። እሷ አሁን የምታደርግ የነበረው እንትን ቢሆን ምንድነው የፈተነችው ነበረ። ሀይሚን ብሩኬን በጣም የፈተነችው ነበረ። እሱ ግን ባለማወቅ አንቋሾ ተቆጥቶ ምናምን ነው ያስወጣት ማለት ነው። እንደዛ ባያደርግ ኖሮ አሁን ላይ ሌላ ቢቀር እንኳን ትራራለት ነበር፣ የሆነ እንትን ነበር። እና በጣም አሳዝናኛለች ሀይሚ ማለት ነው። አሁን ላይም ትላንትና ይሄ ነገር እንደዛ ስሰማ ከልጁ ጋር የኔ ልጅ ነው ብሎ ከተናገረ በኋላ ስሰማ ራሱ ማለት ነው በጣም ደስ ብሏት ምናምን ብሩኬን እንዳላጣችሁ ምናምን ተሰምቷት ምናምን ደስ ብሏት ነበር። ሌላ ጊዜ ጥላቸው የምትሄደው በንግግሯ ምናምን ሀታ ንግግሯ ራሱ ሌላ ነገር ላለመጠየቅ ራሱ በጣም በቃ የሱ ልጅ ካልሆነ ታዲያ እኔ ምን አገባኝ ብላ ነበረ። የብሩኬ ልጅ ካልሆነ እኔ ምን እንትን አለኝ ብላ ነበረ ወደ ብሩኬ ጋር እንትን ያለች የነበረው ማለት ነው። ዞሮ ግን በተቃራኒው የብሩክ ልጅ አይደለም ሳይሆን ልጁ የኔ ልጅ ነው ብቻ ስላለ ይመስለኛል እቺ ልጅ የዘኛውም ልጅ ቢሆን ብሩኬ ስለምታፈቅረው ወይም ደግሞ ብሩኬን ስለምትወደው ብቻ ይሄ ድርጊት አድርጋ አረገዝኩኝ ብላ እንግዲህ ብሩክ ወደሷ እንዲመጣ ያደረገችው ነው። እሱ ግን እንደዛ ሊያደርግ አይፈልግም። ሚሄድ እንትን ማጣት ማይፈልገው ማን ነው? ሀይሚ ነው። ግን በጣም ያሳዘነኝ ነገር ምንድነው? እዚህ ጋር ትላንትና ተደስቶ ደስታውን ሳይጨርስ አይ ያንተ ልጅ ነው እሱ ኬት ያውቃል እሱ እስከ መቼ ድረስ ከሱ ጋር ኖሬ ነው ከሱ ጋር ማረግዘው የሱ ልጅ የኔ ልጅ ነው ብሎ የሚለው እንዴት ነው? በምን ምክንያት ነው? እንዴት አድርጎ ነው የኔ ልጅ ነው ሊል የቻለው ብላ ስትናገራቸው ሀይሚ በጣም ነው የደነገጠችው። መጀመሪያ የሳቀች የነበረ ያሳቂታዋ ምናምን
እየሳቀች የነበረ የተደሰተች የነበረ ያችኛዋ ደግሞ ስትመጣ እንግዲህ በጣም ነው እንትን ያለች ማለት ነው የተረበሸችው እና በጣም ያሳዝናል። ማለትም ትልቅ ነገር ነው። አሁን ይሄ የሱ የብሩኬ ልጅ ሆኗል ወይም አይደለም ወይም ሆኗል የሚባለው መቼ ነው? ገና ሲወለድ ነው እንጂ አሁን እንትን ሊል አልፈልግም። ሀይሚም እንደዛ አንቋሾ እንደዛ እንደ ውሻ ምናምን ውጭልኝ ብሎ ጮሆ በዛ ላይ በካሜራ አጠገብ ጎትቶ ያወጣት ልጅ አሁን ላይ እንትን ያላት ነው። አብሮ አይሆኑ አልልም። አብሮ ሊሆኑ እፈልጋለሁ። ደስ ይለኛል አብሮ ቢሆኑ ማለት ነው። ለምን አብሮ ቢሆኑ እኔ በጣም ደስ ይለኛል። ለምን ብዙ ነገር አሳልፎ ብዙ ጭቅጭቅ ብዙ ወጣ ውረድ ምናምን አሳልፎ ነው የዚህ የደረሱት። ግን በአንድ ቀን ስህተት የምሳሌ እናንተ ራሱ ባለትዳሮቹ ተጠንቀቁ። እውነቴ ነው፣ ተጠንቀቁ። ቀልድ አይደለም፣ ተጠንቀቁ። ለምን ብትሉ በአንድ ቀን ጥላቻ ያኔ በአንድ ጊዜ ጥላቻ ባሎቻችሁ ትቷችሁ ሄዶ ከበፊት ፍቅረኛውን የሆነ ነገር ሊያደርግ እንዳትፈቅዱለት። ለምን ነገራችሁ ወይም ደግሞ ያላችሁ ነገር ራሳችሁ መጨረስ፣ ራሳችሁ በቀላሉ መጨረስ፣ ካልሆነ ደግሞ አልሆነም እንትን ማለት መለያየት እንጂ የምሳሌ አሁን ከሀይሚ ጋር ተጋጨሁኝ አለ። ከሀይሚ ጋር በተጣላ ሰዓት የት ነው የሄደው? ወደ አዲሱ ወይም ደግሞ የበፊት ፍቅረኛው ጋር ነው የሄደው ማለት ነው። ምን ነው የቡታጀራ ልጆች ሰው እንደወደዳችሁ አሁን ደግሞ ሰው እንዲጠላችሁ እየሆናችሁ ነው። ራስ በራሳችሁ ሰው እንዲጠላችሁ እየሆናችሁ ነው ማለት ነው። የምሳሌ አሁን አብርሽና ሩታ በጣም የተወደዱ ነበሩ። አሁን ላይ ግን አሁን ላይም ብዙ ኦዲየንስ አላቸው፣ ብዙ ሰዎች ይወዷቸዋል። ግን ችግሩ ደግሞ ምንድነው? አብርሽ ከሴት ጋር ስላየችው ብቻ ስለምትቀናበት ወይም ደግሞ የሆነ እንትን ስለምትልበት ነገሩ የተበላሸ መጣና ወደ ፍች ገቡ ማለት ነው። እንግዲህ ቤቱም አላስገባህም ልብስህን ይዘህ ውጣ ብላው ትንሽ ብጣሽ ሻንጣ ነው እንግዲህ ልብሱን ይዞ ልጁን ተሰናብቶ ይወጣው ማለት ነው። እና ለምን እንደዚህ ታደርጋላችሁ? ችግራችሁ ምንድን ነው? ወይስ የተመልካች ክብር የላችሁም? በጣም ነው የገረመኝ፣ በጣም ነው እንትን የሚለኝ ማለት ነው። እና ሩታ ደግሞ ማለት ነው የልጅሽን አባት ነው። ሌላ ቢቀር እንኳን እንደዛ የተገለማመጥ እንደዛ እንትን ያልሽ ይህ ሁሉ ነገር የሚያደርግልሽ የልጁ ሲልና የአንቺ ሲል ብቻ ነው እንደዛ ያደረገ ያለው ማለት ነው። እና አንቺ ተረተሾ ሌላ ቢቀር እንኳን አሁን ሁለት እንትን ማለት ነው። አንቺ የብቻሽን ትኖራለሽ፣ እሱ የብቻውን ይኖራል። እሱም በወር ይከፍላል፣ ያንቺን ቤት በወር ይከፈልበታል ማለት ነው። አስባችሁታል? ከዚህ ሁሉ ክፍት ክፍል አለው እና ሌላ ሰው አምጥተሽ ልታከራዩ ነው ወይስ ሌላ ሰው አምጥተሽ ልታስተኝበት ነው? የሱ የአብርሽን ውጣ ብለሽ አንቺን የብቻሽን ያ ሁሉ ቤት ሁለት ሰው እንኳን ከሁለት እስከ 10ም ሰው የሚበቃ ቤት የብቻሽን እዛ ልትቀመጪ ነው። እና በጣም ይከብዳል። አክስቲውም ያለች የነበረው እንደዛ ነው። እንዴት ነው ከቤት አውጥተሽ እሱ የብቻውን ሌላ ቤት የሚኖረው ነው ያለችው። ከዚህም በፊት ተጣልተው አንቺ የራስሽን ክፍል ነበረሽ፣ እሱ የራሱ ክፍል ነበረ የሚኖረው ማለት ነው። እና በጊዜ ደግሞ በአመት እንደዚህ ሆነዋል ብለን እኛም ራሳችን አንታመም፣ ራሳችን አናሳመም። ምንድነው እናንተ? እና እኔ አሁን በጣም ያሳዘነችኝ ሀይሚ ናት። እንግዲህ በአንድ ቀን ስተት ወይም ደግሞ በአንድ አካባቢ ጥላቻ እሱ ደግሞ መኪና አለው፣ መኪናውን አስወግጦ ሄዶ ከሷ ጋር ዝናናለው ብሎ የባሰ እዳ ተሸክሞ መጣ ማለት ነው። እና እኔ ግራ ግብት የገባኝ አሁንም ራሴ ደጋግሜ የማወራው ወይም ደጋግሜ የምናገረው ነገር እንዴት ነው
እንዴት ነው ሴት ልጅ የምሳሌ ማይወዳት ልጅ እንደዚህ አስገድዳ ወይ አጠጥታ ወይም ደግሞ በመርዝ እንትን ብላ አስክራ ወደ አልጋ ላይ መውጣት የምትችለው? እኔ እኮ ግራ ግብት የገባኝ ነው። አሁን እሱ አላቅም እስካሁን ድረስ አላቅም፣ ምንም ማቀው ጉዳይ የለም አላቅም እያለ ነው። እሷ ግን እንዴት አታቅም? ታውቃለህ እንዴት አታቅም? ያደረከው ነገር ሁሉም ነገር ታውቀዋለህ ያለችው ነው ማለት ነው። እሺ አሁን የምሳሌ አሁን ብሩክ ሚያቅ ቢሆን ኖሮ ብሩክ ቢያቅ ኖሮ ወይም ደግሞ የሆነ የሚያስታውሰው ነገር ቢኖር አው በዛ ቀን እኮ እንደዚህ ነገር አድርጌ ነበረ፣ በዛ ቀን ስህተት ተፈጥሯል፣ ያው ቀኑ ነግረዋለች፣ በዛ ቀን ስህተት ነው ብሎ ሰው ርፍ ማድረግ ነበረበት። ግን እኔ ምንም አላቅም እስካሁን ድረስ የሚጠይቀውን ወይም ሚዲያ ላይ የሚጠየቀውን ምንም አላቅም ያለ ነው። ሀባይ ምንም ማቀው ጉዳይ የለም ያለ ነው። ነገሩ እንዴት ነው? እኛ በምን እንውሰደው? እና በጣም ይከብዳል። በጣም ነው እንትን ያለኝ። አሁን ቅድምም ጮህ ብሎ የተናገረ ነበረ፣ ያያችሁ ከሆነ ቪዲዮ ማለት ነው። እና ጮህ ብሎ የተናገረ ነበረ። ጮህም ብሎ ደግሞ የተቆጣም ነበር። ለምን እኔ ያገባኝም እኔ ልጁ ያንተ ነው ብላ እስከመጣች ድረስ ምንም ያገባኝ ነገር የለም። ዲኤን ምርመራ ሲደረግ ድረስ እኔ ከማንም መገናኘት አልፈልግም ያለ ነበረ ማለት ነው። ዞሮ ዞሮ ያንተ ልጅ ከሆነ ምንም ማድረግ አትችልም። ያንተ ልጅ ከሆነ ያንተ ልጅ ነው። እንግዲህ ሃይሚ ከኔ ውጪ ወደ ሌላ ሰው ከሄድክ ወይም ሄደ እውነትም ካንተ የተረገዘ ነገር ከሆነ ይሄ ልጅ እኔ ካንተ ጋር እኔ ምን አደርጋለሁ? እኔም የራሴ ህይወት እኖራለሁ። አንተ ከፈለክ ከሷ ከፈለክ ደግሞ አዲስ ህይወት ጀምረህ መኖር ትችላለህ። ከኔ ጋር ምንም ነገር እንትን የምትል ነገር የለም ብላ እስካሁን ድረስ እንግዲህ በሱ ነበረ እንትን ያሉት ማለት ነው። አሁን ላይ አይ እሱም ሊተዋት አልቻለም። እሷ ሃይሚም ደግሞ ትንሽ ራስዋን ለማዝናናት ትፈልጋለች፣ ራስዋን ለመሆን ትፈልጋለች። ያመመኝም ነው ብላለች። ስለዚህ እንትን በሏትና ተረዳዋትና የምታደርገው ነገር ጠብቁ ማለት ነው። እኛም እንጠብቃለን በተስፋ። ጨረቃዬን እንወድሻለን። ሌሎቻችሁም ባላችሁበት ሰላም ሁኑልኝ። ቪዲዮዬ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮዬ እስከ መጨረሻ ድረስ እዩ አላችሁ ስለማታዩት ማለት ነውና ላይክ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁኝ በቅንነት ደግሞ ሸር አድርጉልኝ፣ አበረታቱኝ። ልበረታታ ቻናሌ በጣም እንቅልፍ ወስዶታል፣ የተኛ ነው ማለት ነው። እዚህ ጋር ደግሞ የሆነ ነገር ቅድም የሆነ ቪዲዮ ለቅቄ ነበረ። የሆነ ነገር ስለቅ ደግሞ በሰው ቪዲዮ ነው እንትን ያልሹ ምናምን እያለ እየመለሰብኝ አስቸገረኝ ማለት ነው። በሰው ቪዲዮ አልነበረም። ያው ከዛ ላይ እንትን ብዬ ነበር ያወጣሁት፣ ሆነም አልሆነም ማለት ነው። እንግዲህ ሰላም ሁሉልኝ ባይ። እወዳችኋለሁ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ